ሲለያዩ ሲጣሉ አንዱ መቶ በመሃል ሲያጣላ ምናምን ማየት አንፈልግም እና ይሄን ነገር ደግሞ ሞር ደግሞ እሳት ላይ ቤንዚን የሚጨምሩ ሰዎች ረፉ። በቃ ነገሩን ሰላም ማድረግ ይሻላል እንጂ እንደዚህ ሆኖ ነገርን ከነገር እንደዚህ ማያያዝ እኔ ስራ የለባችሁም። እኔ ግራ የሚገባኝ እሱ ነው ማለት ነገርን ከነገር ጋር ማያያዝ። አይ ቲንክ እኔ ብዙ ጊዜም ሳስብ ሁለቱ እንዲታረቁ አንድ ላይ እንዲሆኑ የምትፈልጉ አይመስለኝም ብዙዎቻችሁና የፈለገ ብትለፉ የፈለገ ቢሆንም ሁለቱ አንድ ላይ መሆናቸው አይቀርም። ሁሉ ለኬዙም ታይሚንግም ተጣላው የሚያገባኝ እኔ ነኝ አይደለ? ሁሉም ነገር እኔ በቃ እኔን ስታናግረኝ ክሊር አድርጋ ምናምን ስታወራኝ ነው አይደል? ሁሉም ነገር የሚስተካከለው እኔና እሷ ነው የሚመለከተው። አዎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ እስኪ በአንዳንድ ነገሮች ዲስከስ እናድርግ ማለት ነውና አስተያየት እንስጥ። ትላንትና እንግዲህ በተለያየ መንገድ ሀይሚዬም ብሩኬም መተውልናል። ያው የመጡበት መንገድ ደስ ባይልም ግን ያው ሁለታቸውንም ስላየናቸው ደስ ብሎናል ማለት ነውና ሄኖክ ትናንት በተናገረው ነገር በጣም ብዙ ሰው ተቀይማችሁታል ምናምን ፎቶን እየዘቀዘቃችሁ እየተሳደባችሁ ነው ስቲል ነው ማለት ነው ሰብስክራይብ እስከ ማንሳት ድረስ ምናምን። አናስተውል ልጆቼ፣ አንዳንዴ እናስተውል እስኪ። የሆነ ነገር ላይ ቶሎ ብለን ሮጠን ወደ ስድብ ቶሎ ብለን ሰውን ለመርገጥ ከመሄዳችን በፊት እናስተውል ቆም ብለን ማለት ነውና እኔ አሁን ልጁ ሄኖክ የተናገረው ንግግር ምንም ጥፋት አላየሁበትም። ምንድነው የተናገረው? እስኪ አሁን መጨረሻ ላይ አሁን ቆርጬ ምናምን ያመጣሁላችሁ በምክንያት ነው ያለው። አንዳንድ ሰዎች አላችሁ የሆነ ችግር በተፈጠረ ቁጥር ከእሳት ላይ ቤንዚን እያርከፈከፋችሁ ነገሩን የምታጋግሉ አለ። እውነት ነው፣ እያየን አይደለ እንዴ? እየዘቀዘቃችሁ ፎቶ በሀይሚ በኩሉ ናችሁ፣ በብሩኬ በኩሉ ናችሁ፣ እርስ በርስ እየተባላችሁ አይደል እንዴ? መጀመሪያ እኔ ላም እኔ በግ እያላችሁ ራሳችሁን ለራሳችሁ ስም ሰጣችሁ ራሳችሁን ዝቅ አድርጋችሁ እርስ በርስ እየተባላችሁ አሁን ሄኖክ እንደዚህ አለ ብላችሁ እሪ በከንቱ እንዴ! ተንጫጫችሁ። በጣም እኮ ተንጫጫችሁ። ተረጋጉ፣ አረጋጉት። ልጁ ምንም ነገር ያለው ነገር የለም። ብዙ ሰዎች አላችሁ ከሰዓት ላይ ቤንዚን የምትጨምሩ እና እኔ ሳስበው አንድነታቸውን አትፈልጉም እንዴ? ስራ የላችሁም እንዴ አለ እና ታዲያ እውነቱን ነው። 24 ሰዓት ገስት ገብታችሁ ወጣችሁ እናት እየዘቀዘቃችሁ እርስ በርሳችሁ እህትና እህት የስደት እህቶቻችሁ ጋር እየተባላችሁ ያላችሁት ማለት ነው። ስራ የላችሁም እንዴ ነው እኮ የሚያስብለው። በትርፍ ሰዓታችሁ እኮ ብዙ ነገር መስራት ትችላላችሁ አይደል እንዴ? ገብታችሁ ሰውን ለመሳደብ ሰውን ለመዘርጠጥ ከመሄድ ብዙ ነገር እኮ መስራት ይቻላል አይደለ? የግልን ህይወት እንትን ለማለት ህይወትን ለማሸነፍ ብዙ ነገር መስራት ይቻላል። እና እነሱ ያለው የማዳም ቅመሞችን ሙሉ የማዳም ቅመሞችን አይደለም የተናገረው። እኛ የማዳም ቅመሞች ያው ሁሉም ዓለም ያውቃል ጀግና እንደሆነ ማለት ነው። ችግሮችን፣ መከራዎችን፣ ብዙ ነገሮችን ተቋቁመን የምንሰራ ከጀግናም ጀግናዎች እንደሆነ ሁሉም ሰው ያውቃል ማለት ነው። ደግ፣ ለሁሉም ደራሽ፣ ለተቸገረው ደራሽ፣ በቃ ካለን የምናካፍል መልካሞች፣ ቅን የሆነ ልጆች ነንና ይሄን ደግሞ ሁሉም ያውቃል። ኢቭን ዩቲዩበሮች ራሱ እዚህ ደረጃ ላይ የደረሱት በማዳም ቅመሞች ነው። እኛ ሰፖርት ስለምናደርጋቸው እኛ ከፍ ብለው እንድናይ በቃ ምንም እስከነ መፈጠራችን የማያውቁን ልጆች ለነሱ እንደዚህ በዚህ ደረጃ እንደዚህ የምንሆንላቸው ስለምንወዳቸው በቃ እነሱ ከፍ ብለውልን ደግ ስለሆነ መልካም ስለሆነ ነው ከፍ ብለውልን እንድናይ ስለምንፈልግ ነው። ይሄ ደግሞ መልካምነት ደግሞ ለራስ ነው። እኛ መልካሞች ብንሆን ፈጣሪ ደግሞ ለኛ ጥሩ ነገር ያዘጋጅልናል ማለት ነው። እና ሄኖክ የተናገረው ተሳዳቢዎችን ብቻ ነው። እናስተውል፣ አንዳንዴ እናስተውል። የማዳም ቅመሞች እናንተ ስራ የላችሁም እንዴ ብሎ ቢናገር እኔ ራሱ ረግጠው ነበር። ግን እሱ ያለው አላችሁ አንዳንድ ተሳዳቢዎች ከሰዓት ላይ ቤንዚን የምትጨምሩ አለ። ሁላችንን ማለት ተሳዳቢዎችን ነው ያለው። በግድ ተሳዳቢ ነን ነው እንዴ? ተሳዳቢ ናችሁ እናንተ? ሁሉም የማዳም ቅመም ተሳዳቢ ነው እንዴ? ምንድነው? ራሳችሁን እኮ ያጋለጣችሁ ነው። መጀመሪያ ራሳችሁን አስከብሩ። አሁን እኔ አንቺ በግ አንቺ ላም እየተባባላችሁ እርስ በርሳችሁ ሳትከባበሩ ሌላ ሰው እንዲያከብራችሁ ትፈልጋላችሁ። መጀመሪያ እንደዚህ ላለመባል ራሳችሁን አስከብሩ። ገባችኋ? ራሳችሁን አስከብሩ። እነሱ እየሰሩ ያሉት ድራማ ነው። በቃ
ፍፄ አሁን በልክ ብሩኬን እንደማያውቀው ከህፃነቱ ጀምሮ አብረው ያደጉ ቤስት ፍሬንድ ናቸው። ልክ ወንድም ማለት ናቸው። ግን የሆነ እንደማያውቀው ሰው ገሸሽ ይላል። ንግግሩ ምንም እንትን አይልም። በቃ ከመጀመሪያውም ካያችሁት እኔ ፍፄን በጣም ማከብረው የምወደው ልጅ ነውና በጣም አስተዋይ የጨረቃዎች ባለውለታ ምናምን ነውና ግን በአሁኑ ድራማ መሆኑን የምታውቁት ፍፄ መጀመሪያ ሀይሚዬን ምንድነው መረጃ ያገኘሽው ምናምን ብሎ መጠየቅ ይችል ነበር። ከዛ እሷን እንትን ካለ በኋላ መረጃውን ለብሩኬ ብቻ እንዲታሳየው ሌላ ጋር እንዳይደርስና ወደ ሚዲያ እንዳይመጣ ማድረግ ይችሉ ነበር። ግን ይሄ ምንድነው ድራማው እንዲቀጥል ስለተፈለገ አሁን ፍፄም ልክ እንደማያውቀው ሰው ሆኖ ብሩኬን እንዲህ ነው የሆነ አነጋገሩ ብዙም ተጨባጭነት የለውም። ዝም ብሎ እንዲህ ይላል። አሁን ይሄም ደግሞ ሄኖክም ደግሞ በስከ መጨረሻ ምንድነው ያለው ካንተ ጎን ነኝ ምናምን እንደዛም ማለት የለበትም። ምክንያቱም ሁለቱንም ባንዲ ከሆነ እንትን የሚሉት ሁለቱንም ለማስታረቅ እንትን ማለት አለበት። ምክንያቱም ሰው ይፈርዳል። ገባ ሰው እንደዚህ ነው እንዴ እሱ ለማስታረቅ መጥቶ እንደዚህ ይላል እንዴ ነው የሚባለው። አስታራቂ ሰው እንደዚህ ማለት የለበትም። እና አሁን በቃ ሁላቸውም በየራሳቸው የሆነ አይዲያ ተሰጥቷቸው እየሰሩ ነው ያሉት። ድራማ ነው በቃ። ስለዚህ ያው ድራማው ይቀጥላል። እኔ በምን አይነት መንገድም እንደሚቀጥሉት ምናምን ግራ የገባው ነገር ነው። ብቻ ግን መጨረሻቸውን ማየት ነው። ሀይሚጌና ብሩኬ ግን መቼም ቢሆን አይለያዩም። በዙሪያቸው ያሉ ሰዎች ደግሞ መቼም እኛ ከነሱ አንቀርባቸውም። እዛው አጠገባቸው ነው ያሉት፣ ከኛ እነሱ ይቀርቧቸዋል። ስለዚህ እኛ ብንጫጫ እኛ ታው እንደዚህ አታድርጉ እንደዚህ ሁኑ ምናምን ብንል የሚሰማ የለም። ስለዚህ የራሳቸውን እንትን ይስሩ በቃ ደስ ያላቸው። እኛ የምትጠበቅብን ከስድብ ነፃ የሆነ አስተያየት መስጠት ነው፣ አለቀ። ስለዚህ እናንተ ዝም ብላችሁ አንዱን ልጥፍ አንዱን እንደዚህ አንዱን ምናምን እንዴ ያስብላል እኮ ቲክታክ ላይ ብትሄዱ ስራ የላቸውም እንዴ ያስብላል። ስለዚህ ታው ረፉ፣ ራሳችሁን አስከብሩ። ሰው እንደዚህ እንዳይላችሁ ራሳችሁን ማስከበር ነው። እና ወዶችዬ በተረፈ ሁላችሁንም ወዳችኋለሁ። መልካም ቀን